ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ መውሰዱን አሳውቋል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻዕቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህን ተከትሎም ከመንግስት ይሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድ አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በዓመት እስከ 800,000 ክሮነር ወይም $85,100 ገደማ ድጎማ ከስዊድን መንግስት ስታገኝ መቆየቷን መረጃዎችን ዋቢ በማድረግ ጋዜጣው አስነብቧል። ከሻዕቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድንና ተቋም በአውሮፓ ሀገራት እየታደነ ለፍርድ እየቀረበ ይገኛል። ወደ ሌላ ጉዳያችን ስናልፍ በሱዳን በመዋለ ህፃናት ላይ በደረሰ የድሮን ጥቃት 33 ህፃናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተገለጸ። በሱዳን ደቡብ ኮርዶፋን ግዛት በምትገኘው ካሎጊ ከተማ በመዋለ ህፃናት ላይ በደረሰ የድሮን ጥቃት 33 ህፃናትን ጨምሮ ቢያንስ 50 ሰዎች ተገድለዋል። የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ ጥቃቱን መፈጸሙን የሱዳን ሐኪሞች ማህበርና የሱዳን ጦር ገልጿል። አርኤስኤፍ እስካሁን ስለ ጥቃቱ ምንም አላለም። ያሳለፍነው ሳምንት አርብ በዳርፉር ግዛት በሚገኝ ገበያ ላይ የሱዳን ጦር የድሮን ጥቃት ፈጽሟል ሲል አርኤስኤፍ ከሷል። በገበያው አቅራቢያ ማለትም በአድሬ የቻድ ድንበር ላይ የነዳጅ ማከማቻ ይገኛል። ስለ ሁለቱ ጥቃቶች የወጡ ሪፖርቶችን በገለልተኛ ወገን ማጣራት አልተቻለም። ላለፉት 2 ዓመታት በሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል የቀጠለው ጦርነት አገሪቱን ለከፋ ቀውስ እየዳረጋት ይገኛል። ለሱዳን ጦር ቅርበት ያለው የውጭ ጉዳይ ሚኒስትር እንዳለው መዋለ ህፃናቱ በድሮንና በሚሳኤል 2 ጊዜ ጥቃት ተፈጽሞበታል። እርዳታ ለመስጠት ወደ መዋለ ህፃናቱ ያቀኑ የሕክምና ባለሙያዎችና ንጹሃን ዜጎች ላይም ጥቃት መድረሱን አስታውቋል። የዩኒሴፍ ቃል አቀባይ ሼልደን ዩት ህፃናት በትምህርት ቤት ሳሉ መግደል ከፍተኛ የልጆች መብት ጥሰት ነው፣ ህፃናት በግጭት ወቅት ኢላማ መደረግ የለባቸውም ሲሉ ጥቃቱን አውግዟል። ሁሉም ወገኖች ይህን መሰል ጥቃት እንዲያቆሙ ዩኒሴፍ ያሳስባል። ሰብአዊ እርዳታ ባልተገደበና ደህንነቱ በተጠበቀ ሁኔታ እንዲገባ መፈቀድ አለበት በማለት አክለዋል። አርኤስኤፍ እንዳለው የሱዳን ጦር በአድሬ ድንበር መተላለፊያ ላይ ጥቃት የፈጸመው አካባቢው የሰብአዊ እርዳታና የሸቀጥ መተላለፊያ ስለሆነ ነው። የሱዳንን የእርስ በርስ ጦርነት እየሰነደ የሚገኘው ሱዳን ዋር ሞኒተር እንደገለጸው በዚህ ጥቃት ሳቢያ ንጹሃን ከመጎዳታቸው በተጨማሪ ገበያ ላይም ውድመት ደርሷል። በዳርፉር ስለተፈጸመው ጥቃት የሱዳን ጦር እስካሁን ድረስ ምንም አላለም። የሱዳን መዲና ካርቱምና ዳርፉር የሚገኙበት ሰሜን ኮርዶፋን፣ ደቡብ ኮርዶፋንና ምዕራብ ኮርዶፋን ዋነኛ የጦርነት አውድማ ሆነዋል። በአጠቃላይ በኮርዶፋን ግዛቶች 8 ሚሊዮን ሰዎች ይኖራሉ። ዘገባው የቢቢሲ ነው። ይህ በእንዲህ እንዳለ በቤኒን የተሞከረው ወታደራዊ መፈንቅለ መንግስት መክሸፉ ተገለጸ። እሁድ ማለዳ የቤኒን ጦር ሰራዊት አባላት ስልጣን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ መክሸፉንና ፕሬዝዳንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የሀገሪቱ መንግስት አስታወቀ። የቤኒን የሀገር ውስጥ ጉዳይ ሚኒስትር በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቷ ሀገር ውስጥ የተሞከረው መፈንቅለ መንግስት መክሸፉን አስታውቀዋል። ቀደም ሲል በሌተናል ኮሎኔል ፓስካል ቲግሪ የሚመራ የወታደሮች ቡድን በቴሌቪዥን ባስተላለፈው መልእክት ፕሬዝዳንት ፓትሪስ ታሎንን ከስልጣን አስወግዶ የሀገሪቱን ህገ መንግስት ማገዱን አስታውቆ ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያ በኩል ባሰራጨው መረጃ በዋና ከተማዋ ኮቶኑ ውስጥ ባለው የፕሬዝዳንቱ መኖሪያ ቤት አቅራቢያ ተኩስ እንደነበር አመልክቷል። የከተማዋ ነዋሪ የሆኑ የዓይን እማኞች ለቢቢሲ እንደተናገሩት የተኩስ ድምፅ መስማታቸውንና የተወሰኑ ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞች ታግተው እንደነበረ ገልጸዋል። የቤኒን ፕሬዝዳንት አማካሪ ፕሬዝዳንቱ በደህና ሁኔታ ፈረንሳይ ኤምባሲ ውስጥ እንደሚገኙ ለቢቢሲ ተናግረዋል። እሁድ ማለዳ ላይ ትንሽ ቁጥር ያላቸው የወታደሮች ቡድን የአገሪቱን መንግስትና ተቋማትን ለማናጋት የአመፅ ተግባር ፈጽሟል ሲሉ የመፈንቅለ መንግስት ሙከራው መክሸፉን የቤኒን የአገር ውስጥ ጉዳይ ሚኒስተር አላሳኔ ሴይዱ አስታውቀዋል። የቤኒን ጦር ኃይሎች አባላትና አመራሮቹ በዚህ ሁኔታ ውስጥ ቃለ መሐላቸውን በማክበር ለሪፐብሊኩ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱት እርምጃ ሁኔታውን እንዲቆጣጠሩ በማስቻል የተቃጣውን የመንግስት ግልበጣ ሙከራ ለማክሸፍ አስችሏል ብለዋል ሚኒስተሩ። በመሆኑም ህዝቡ በተለመደው ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ መንግስት ጥሪውን ያቀርባል በማለት ሁሉም ነገር በቁጥጥር ስር መዋሉን አመልክተዋል።
በዋና ከተማዋ ኮቶኑ ሰማይ ላይ ሄሊኮፕተሮች ሲበሩ የነበሩ ሲሆን በርካታ የከተማዋ መንገዶች ተዘግተው በጎዳናዎች ላይ ከፍተኛ የወታደሮች እንቅስቃሴ ይታያል። የፈረንሳይና የሩሲያ ኤምባሲዎች በአገሪቱ የሚገኙ ዜጎቻቸው ለደህንነታቸው ሲሉ ከቤታቸው እንዳይወጡ ጠይቀዋል። የአሜሪካ ኤምባሲ ደግሞ ዜጎቹ ከዋና ከተማዋ ኮቶኑ በተለይም የፕሬዝዳንቱ መኖሪያ ካለበት አካባቢ እንዲርቁ መክሯል። የመፈንቅለ መንግስት ሙከራውን የመሩት ወታደሮች ፕሬዝዳንቱ አገሪቱን እየመሩ ያሉበትን አካሄድ በመተቸት ለእርምጃቸው ምክንያት መሆኑን ጠቅሰዋል። ከመፈንቅለ መንግስት ሞካሪዎቹ ወታደሮች መካከል በቴሌቪዥን ላይ ቀርቦ እንዳነበበው ሰራዊቱ ለቤኒን ህዝብ ወንድማማችነት፣ ፍትህና ስራ የበላይ የሚሆንበት እውነተኛ አዲስ ዘመን ለማምጣት በቁርጠኝነት ቃል ይገባል ሲል መልእክት አስተላልፎ ነበር። አማጺዎቹ ወታደሮች ጠዋት ላይ መፈንቅለ መንግስት ፈጽመው የአገሪቱን ስልጣን መቆጣጠራቸውን ባሳወቁበት ጊዜ ሌተናል ኮሎኔል ቲግሪ ፓስካልን የወታደራዊ የሽግግር ምክር ቤት መሪ አድርገው መሰየማቸውን ገልጸው ነበር። በተጨማሪም የህገ መንግስቱን ማገዳቸውን፣ የቤኒን የአየር ክልልን ከበረራ ውጭ ማድረጋቸውንና የድንበር አካባቢዎች እንቅስቃሴዎችን ማገዳቸውን አስታውቀው ነበር። የፈረንሳይ ቅኝ ግዛት የነበረችው ምዕራብ አፍሪካዊቷ አገር ቤኒን በአፍሪካ የተረጋጋ ዲሞክራሲ ካለባቸው አገራት አንዷ ተደርጋ ትቆጠራለች። ቤኒን በአህጉሪቱ ዋነኛ የጥጥ አምራች ከሆኑ ሀገራት አንዷ ብትሆንም ደሃ ከሚባሉት መካከል ናት። የመፈንቅለ መንግስት ሙከራ የተደረገባቸው የ67 ዓመቱ ፕሬዝዳንት ፓትሪስ ታሎን ሁለተኛውን የስልጣን ዘመናቸውን አጠናቀው በመጪው ሚያዝያ ላይ አስተዳደራቸውን እንደሚያስረክቡ እየተጠበቀ ነው። የጥጥ ንጉስ በሚል ቅጽል ስም የሚታወቁት ነጋዴው ፕሬዝዳንት በአውሮፓውያኑ 2016 ነበር ለመጀመሪያ ጊዜ ስልጣን የያዙት። ለሶስተኛ ጊዜ ፕሬዝዳንት የመሆን ፍላጎት እንደሌላቸውና በምርጫ እንደማይወዳደሩም ገልጸዋል። የቤኒን የከሸፈ መፈንቅለ መንግስት ዜና የተሰማው ከሳምንት በፊት በጊኒ ቢሳው ወታደሮች ስልጣን መያዛቸውን ካስታወቁ በኋላ ነበር። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ኡማሮ ሴስኮ ኡምባሎ ወደ አጎራባቹ ሀገር ሴኔጋል ገብተዋል። በቅርብ ዓመታት ውስጥ በምዕራብ አፍሪካ መፈንቅለ መንግስት ተበራክቷል። እስካሁን ድረስ በቡርኪና ፋሶ፣ በጊኒ፣ በማሊና በኒጀር ወታደራዊ መፈንቅለ መንግስቶች ተፈጽመዋል። በዚህም ምክንያት የምዕራብ አፍሪካ የጸጥታና ደህንነት ስጋት ከጊዜ ወደ ጊዜ እየተባባሰ መምጣቱን ታዛቢዎች ይናገራሉ። ዘገባው የቢቢሲ ነው። በመጨረሻም ኢራን ሂጃብ ያለበሱ ሯጮች የተሳተፉበትን ማራቶን አዘጋጆች አሰረች። የኢራን የፍትህ አካላት እንዳሉት ሁለት የማራቶን አዘጋጆች ሂጃብ ያለበሱ ሴቶች በሩጫ እንዲሳተፉ በመፍቀዳቸው በቁጥጥር ስር ውለዋል። ይህ እርምጃ የተወሰደው አርብ ዕለት በውድድሩ ላይ የተሳተፉና ሂጃብ ያለበሱ ሴቶች ምስሎች በበይነ መረብ ላይ ከታዩ በኋላ ነው። 2000 ሴቶችና 3000 ወንዶች በኢራን ደቡባዊ የባህር ዳርቻ በምትገኘው ኪሽ ደሴት በተካሄደው ማራቶን በተናጠል ተሳትፈዋል። ከሴቶች ተወዳዳሪዎች መካከል አንዳንዶቹ ቀይ ቲሸርት ያደረጉ ሲሆን ሂጃብ ወይም ሌላ የራስ መሸፈኛ እንዳለበሱም ግልጽ ነበር። ይህም የተለያዩ አስተያየቶችን አስተናግዷል። በኢራን ውስጥ ለውጥን የሚደግፉ ብዙ ሰዎች የኢራን ሴቶች የአገሪቱ ባለስልጣናት አለባበሳቸው ላይ የጣሏቸውን ገደቦች አሻፈረን ማለታቸውን የሚያሳይ ተጨማሪ ማስረጃ አድርገው በይነ መረብ ላይ የታዩትን ምስሎች በጋለ ስሜት አድንቀዋል። የኢራን ባለስልጣናት በበኩላቸው ለወቅቱ ሁኔታ ተቀባይነት የሌለው መሆኑን ገልጸው ምላሽ ሰጥተዋል። የፍትህ አካላት በአዘጋጆቹ ላይ እርምጃ ለመውሰድ አፍታም አልወሰደባቸውም። አንዳንድ ሴት ተወዳዳሪዎች በሂጃብ ላይ ያሉትን ህጎች መጣሳቸው ብቻ ሳይሆን ከጅምሩ ማራቶኑ መካሄዱም ከሀገሪቱ መንፈሳዊ የእስልምና አመራር ውግዘት ገጥሞት ነበር። ከጥቂት ዓመታት በፊት ብዙ የኢራናውያን ሴቶች የስፖርት ልብስ ለብሰው ከወንድ ተሳታፊዎች ተለይተውም ቢሆን እንኳን እንዲህ ባለ ሰፊ የህዝብ ዝግጅት ላይ መሳተፋቸው እንደ ጥፋት ይቆጠር ነበር። በኪሽ የሚገኘው አቃቤ ህግ ውድድሩ የሚካሄድበት መንገድ በራሱ የህዝብ ጨዋነትን መጣስ እንደሆነ ተናግሯል። የሂጃብ ጉዳይ ኢራን ወዴት ልትሄድ እንደምትችል በሚደረገው ክርክር ዋና ማዕከል ሆኖ ቀጥሏል። ያለ ሂጃብ በአደባባይ በሚታዩ ሴቶች ላይ የሚወሰደው የመንግስት እርምጃ የተለያየ ነው። አንዳንድ ጊዜ ህጎቹ የሚላሉ ሲሆን፣ በሌላ ጊዜ ደግሞ የከፋ ይሆናል። ማሳ አማን የተባለች ኢራናዊት ወጣት ከ3 ዓመታት በፊት ያለባበስ ህጉን ጥሳለች በሚል ከታሰረች በኋላ በእስር ቤት ውስጥ መሞቷን ተከትሎ ኢራንን ለወራት ያናወጠው ህዝባዊ ተቃውሞ መቀስቀሱ ይታወሳል። ተቃውሞዎቹ በኃይልና በጅምላ እስራት ከተገቱ ወዲህ አንዳንድ ኢራናውያን ሴቶች ህጎቹን መጣሳቸውን ቀጥለዋል። ይህም በቅርብ ጊዜ በባለስልጣናት ዘንድ ተቃውሞ አስነስቷል። የፍትህ ኃላፊው ሂጃብ ለብሰው የማይሄዱ ሴቶች ላይ አዲስ ዘመቻ እንደሚደረግም አስጠንቅቀዋል። እነሱታቸውም እንዳሉት የስለላ ኤጀንሲዎች የሥነ ምግባር ብልሹነት የሚያበረታቱና ሂጃብ አለመልበስን የሚያበረታቱ የተደራጁ አዝማሚያዎችን ለይተው ሪፖርት እንዲያደርጉ ታዘዋል። በኢራን መሪዎችና በብዙ ዜጎቿ በተለይም
በወጣቱ ትውልድ መካከል የሴቶች አለባበስ ላይ ያለው ክልከላና ይሁንታ ማለቂያ የሌለው ፍጥጫ መንስኤ ነው። ዘገባው የቢቢሲ ነው።